ሰላም ተመልካቾች አሁን የምገኘው በኳታር ዱሃ ነው። በዚህ በኳታር ዱሃ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ የሚማሩበት ትምህርት ቤት ነው የምገኘው። የኢትዮጵያ ኮሚኒቲ ዓለም አቀፍ ትምህርት ቤት ዱሃ ይላል። እዚህ ትምህርት ቤት ኢትዮጵያውያን በኢትዮጵያ ካሪኩለም መሰረት ትምህርታቸውን እንደሚማሩ ሰምተናል። ይህ መሆኑ ምን አይነት ጠቀሜታን እያስገኘላቸው ነው፣ አተገባበሩስ ምን ይመስላል የሚለውን ደግሞ ወደ ውስጥ ገብተን እናያለን። ሰላም ሰላም ኤቢሲዎች እንኳን በሰላም የዶሃ ኢትዮጵያ ዓለም አቀፍ ትምህርት ቤት በሰላም መጣችሁ፣ እንኳን ደህና መጣችሁ እንላለን። እንኳን ደህና ቆያችሁን። እሺ፣ አሁን ዞር ዞር ብለን ትምህርት ቤቱ ውስጥ ያሉትን ነገሮች በጋራ የምንጎበኛቸው ይሆናል ማለት ነው። እንተዋወቅ በቅድሚያ። እሺ፣ አብዱልባሲጥ እባላለሁ። እኔ የትምህርት ቤቱ ርዕሰ መምህር ነኝ። እስኪ ትምህርት ቤቱ መች ተጀመረ፣ እንዴት ተጀመረ የሚለውን ነገር እናንሳ። ትምህርት ቤቱ ያው የተጀመረው የትምህርት ቤቱ ሀሳብ የተጀመረው የቀድሞ የኢፌድሪ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ለጉብኝት እዚህ በመጡበት ወቅት የዚህን ሀገር መሪ ወይም አሚሩን ጥያቄ አቅርበው በ2017 የዛኔ ነው እንግዲህ ትምህርት ቤቱ የተሰጠው። ከዛ በኋላ ግን ትምህርት ቤቱን ለመማር እንዲያመች ለማድረግ ለኮንትራክተሮች ማስታወቂያ ማውጣትና አሁን በምታዩት መልኩ ለማድረግ ጊዜ ፈጅቶ ትምህርት ግን የጀመረው በ2020 ነው። ትምህርት የጀመርነው ትምህርት ቤቱ ሲጀመር ከኬጂ እስከ ሁለተኛ ክፍል ያለውን ደረጃ ነው የጀመርነው። የዛኔ በ32 ተማሪ ነው ትምህርት የተጀመረው። በዛን ወቅት 4 ክፍል ውስጥ 32 ተማሪዎች ነበሩ። አሁን በዛሬው ትምህርት ቤቱ እስከ 7ኛ ክፍል ደርሰዋል። ወደ 350 ተማሪ ደርሰናል። ለሚቀጥለው አመት 450 ተማሪ እንደምንደርስ የዛ አይነት ፕሮጀክሽን ነው ያለው። ያው ይሄን ይመስላል። አሁን እንግዲህ በዚህ ትምህርት ቤት ውስጥ የሚሰጡ ትምህርቶች በኢትዮጵያ ካሪኩለም ተቀረጹ እንደሆነ ሰምተናልና ይህ መሆኑ ምን አይነት ጠቀሜታን ያስገኛል፣ ምን አይነት ጥቅም እየሰጠን ያለው የሚለውን ደግሞ እስኪ እናንሳው። ያው የኛ ትምህርት ቤቱ እንግዲህ የኢትዮጵያ ኮሚኒቲ ትምህርት ቤት እንደመሆኑ የምንከተለው የኢትዮጵያን ስርዓተ ትምህርት ነው። ከኢትዮጵያ ውስጥ ደግሞ የአዲስ አበባን ስርዓተ ትምህርት ነው የምንከተለውና መጽሐፎችም ሁሉንም የትምህርት ድጋፍ የምናገኘው ከአዲስ አበባ ትምህርት ቢሮ ነው። በዛ መሰረት እዚህ ሀገር የኢትዮጵያ ትምህርት ቤት እንደመሆኑ ያው የአማርኛ ቋንቋን ከአንደኛ ክፍል ጀምሮ ተማሪዎች ይማራሉ። ከዛ በኋላ የኦሮምኛ ቋንቋን ከ3ኛ ክፍል ጀምሮ ይማራሉ። ከአንደኛ ክፍል ጀምሮ ሞራል ኤጁኬሽን ይማራሉ። ሁሉንም በአዲስ አበባ የሚሰጡትን ትምህርቶች ይወስዳሉ። ከዛ ተጨማሪ ግን እዚህ ሀገር እንደመኖራቸው የአረብኛ ቋንቋና የቀጠር ታሪክንም በተጨማሪ ይወስዳሉ ማለት ነው። እንደምታዩ ይሄ ግቢው የተንጣለለ ነው። 15000 ካሬ ሜትር ነው የሚይዘው። ይሄ ግቢ ሁሉንም አንድ ትምህርት ቤት ማሟላት ያለበትን ነገር ያሟላ ነው። የእግር ኳስ መጫወቻ ሜዳ፣ የባስኬትቦል መጫወቻ ሜዳ እንዲሁም የቮሊቦል የመረብ ኳስ መጫወቻ ሜዳዎች በዛ በኩል አሉ። ይሄ ደግሞ ልጆቹ ጧት የሚሰለፉበት ቦታ ነው። በሙቀት ጊዜም ያኛው ገላጣ ቦታ ስለሆነ ሙቀት ሲሆን ተማሪዎች እዚህ ጋም ስፖርት የሚሰሩበት ነው። ከዚህ በተጨማሪም ያው ትምህርት ቤቱ በአሁኑ ሰዓት ከኬጂ እስከ 7ኛ ክፍል ነው ያለው። በየአመቱ ክፍሎች እየጨመርን ነው የምንሄደው። የትምህርት ቤቱ የተሟላ ላቦራቶሪ፣ የተሟላ የኮምፒውተር ላቦራቶሪ አለው። እንዲሁም ከኬጂ ጀምሮ ትንሹ የትምህርት ደረጃ የመጀመሪያ ዲግሪ ያላቸው መምህራን ናቸው ከኬጂ ጀምሮ የሚያስተምሩት። እንግዲህ ትልቁ የኛ የኢትዮጵያ ኮሚኒቲ ትምህርት ቤት እንደመሆናችን እዚህ ሀገር የተወለዱት ልጆች የኢትዮጵያን ታሪክ፣ ባህል እና ቋንቋዎች እያወቁ የሚያድሩበት ነው። ትልቁ ልጆቹ ኢትዮጵያዊነትን የምናሰርጽበት ተቋማችን ነው ማለት ነው። ምንም ውጪ ሀገር ብንኖርም እዚህ ተማሪዎች እዚህ በመሆናቸው አንደኛ የኢትዮጵያዊ ስነ ልቦና ነው የሚኖራቸው። ትምህርት ቤቱ የኢትዮጵያ ነው። መምህራኑ በአብዛኛው ኢትዮጵያውያን ናቸው። የሚናገሩት የሀገራቸውን ቋንቋ ነው። ስለዚህ ይሄ ሁሉ ለልጆቹ ብዙ ጠቀሜታ አለው። ያ ብቻ ሳይሆን ወደ ሀገርም ኢንኬዝ ለምሳሌ ሰው እዚህ ሁሉም ሰው በተከታታይነት እዚህ አይኖርም። ወደ ሀገር ሲገቡም ቀጥታ የኢትዮጵያ ካሪኩለም ስለሚማሩ የትም ኢትዮጵያ ከሄዱ በሄዱበት ቦታ ላይ ቀጥታ ያሉበት ክፍል ወደ ኋላ ሳይመለሱ የሚገቡበትንም እድል ያመቻቻል። ያ ብቻም ሳይሆን ዶሃ ውስጥ ካሉት በጣም ርካሹ ትምህርት ቤት የኛ ነው። ትምህርት ቤቱ ከመከፈቱ በፊትና አሁን ላይ ያለውን እያነጻጸርን እንመልከተው።
ትልቁ ነገር አሁን በፊት በነበረው ሁለት ነገር ነው። አንደኛ ሌላ ትምህርት ቤት ሲማሩ አንድ ዋጋው በጣም ውድ ነው። ለወላጆች ቻሌንጂንግ ስለነበር ወላጆች እዚህ እየኖሩ ልጆቻቸውን ኢትዮጵያ ያስተምሩ ነበር። አንድ ወላጆችና ልጆችንም ተለያይተው ነበር። ሁለተኛ ሌላ ቦታም ሲማሩ ወይ የህንድ ትምህርት ቤት ነው የሚማሩት ወይ የፓኪስታን ትምህርት ቤት ነው የሚማሩት። 2000 የህንድ ትምህርት ቤት ውስጥ ሁለት ኢትዮጵያዊ ነው። እዛ ውስጥ የሚኖራቸው ስለነበና ራሱ የነሱና አገር ታሪኩ ምኑ እዛ ውስጥ የሚማሩት ስለ ህንድ ነው። የነሱን ቋንቋ ነው የሚማሩት እና ይሄ ራሱ ትልቅ የራሱ ስለነበናዊ ጫና አለው። እንደገና ደግሞ ቤት ውስጥ ቋንቋ የሚማሩት ብዙ ጊዜ እዚህ ወይ ቤተሰቦቻቸው የሚያወሩትን ቋንቋ ነው። ስለዚህ ያም በሬራ አለ። ይሄ ሁሉ እዚህ ሲገቡ ግን ይሄ ሁሉ ችግር አጋጥማቸውም። አንዴ የኬጂ ህንጻ ነው ለብቻ ነው ያሉት። ኬጂዎች እዚህ የኬጂ መማሪያ ክፍል አለ፣ የመጫወቻ ክፍላቸው አለ፣ ክሊኒክ አለ። እዚህ የራሳቸው ሽንት ቤት ምናምን ኤቭሪቲንግ እዚህ ነው። ለኬጂዎች የሚያስፈልገው የትምህርት ፋሲሊቲ እዚሁ ነው የሚያገኙት። ከሌሎቹ ጋር አይቀላቀሉም ማለት ነው። መውጫቸውም በዚሁ በጀርባ በኩል ነው የሚወጡት። Good morning children. How are you? Sit down. Let's read now. Can you say this? Good job. Let's continue. እሺ እንግዲህ አሁን ደግሞ አንዱ እዚህ ትምህርት ቤት ውስጥ የሚሰጠው የግብረ ገብ ትምህርት ነው። እሱን ትምህርት ተማሪዎች ሲወስዱ ክፍል ገብተን እናያለን። To learn moral education. All right, let's start our lesson, okay? You know, last time I told you something about ethics, right? So let's start from the meaning of ethics. Our topic is meaning of ethics. እሺ አመሰግናለሁ። መምህር ስጦታው እባላለሁ። በኢትዮጵያ ኮሚኒቲ ዓለም አቀፍ ትምህርት ቤት ውስጥ የግብረ ገብና የሳይንስ መምህር ነኝ። ተማሪዎች ይህንን ትምህርት መማራቸው ከፍተኛ የሆነ ጠቀሜታ አለው። ተማሪዎች የኢትዮጵያን ባህል ትውልደ ኢትዮጵያዊ እንደመሆናቸው መጠን የኢትዮጵያን ባህል ከማወቅ አንፃር ባህል ከትውልድ ወደ ትውልድ እንደሚተላለፍ ባህል በአለባበስ፣ በአመጋገብ እንዲሁም ደግሞ በጭፈራ እንደሚገለጽ መጽሐፉ ራሱ ያወራል። ይህንን ነገር ማወቃቸው ወደ ኢትዮጵያ በሚጓዙበት ጊዜ ስለ ኢትዮጵያ የመናገር ሙሉ አቅም ይኖራቸዋል ብዬ አስባለሁ። ስለዚህ ከመጽሐፉ ስነሳ እነዚህን ሁሉ ስለ ባህል ምንነት፣ ባህል እንዴት እንደሚገለጽና ባህላቸውን እንዴት ሼር እንደሚያደርጉ ያሳያል። ከዚህም በተጨማሪ እዚህ የምናከብራቸው በዓላቶች አሉ። የካታርን ባህልን ከኢትዮጵያዊ ባህል ጋር ሼር የማድረግ ባህላቸውን የማስተዋወቅ የኢትዮጵያን ባህል የመግለጽ የኢትዮጵያን ቀን አስመልክቶ የምናከብርባቸው የተለያዩ ጊዜያቶች አሉ። እነዛን ተማሪዎች የኢትዮጵያን ተማሪዎች ትውልደ ኢትዮጵያን ተማሪዎች ያላቸውን ባህል ሼር ያደርጋሉ። ስሜ ሶሊያና ሱራፌል ይባላል። መማሪያው ኢትዮጵያ ኮሚኒቲ ኢንተርናሽናል ስኩል ነው። የስንተኛ ክፍል ተማሪ ነሽ? የአራተኛ ክፍል ተማሪ ነኝ። አስተማሪዎቻችን የባህላችን እንድናቅ አስተማሪያችን እንድናከብር እና ጓደኞቻችንን ለመርዳት እና ሪስፔክት ለማድረግ ትምህርት ይሰጠናል እና በተጨማሪ እውቀት እንድናገኝ ማለት ነው። ይህ የሀገራችንን ቋንቋ እንድንማር ይረዳናል እና ከሌላ ሰው ጋር ሀገራችን ሌላ ቦታ ስንሄድ ከሰው ጋር ለመግባባት ይረዳናል። ስሜ ሄኖን አለምሰገድ ይባላል። የስድስተኛ ክፍል ተማሪ ነው። እዚህ መማሪ ሀገሬን እንዳውቅ ከጓደኞቼ ከኢትዮጵያዊ የሆኑ ጓደኞቼ ጋራ አብረን ጊዜ እንዲያሳልፍ ከሌሎች ሰዎች ጋር የሀገሬን ባህል በደንብ እንዳውቅ ይረዳኛል። ምን ትማራላችሁ? አሁን ሀገርን እንድታውቅ የሚያስችሉህ ምን የተለየ ነገር እየተማርክ ነው? ሀገሬ ለማወቅ እንደሚያስችል ይህ ትምህርት ቤት እየሰጠን ያለው ትምህርት አማርኛና ኦሮምኛ የሀገራችንን ቋንቋ እንድናውቅ ሀገራችን ቋንቋ ላይ ጥሩ እንድንሆን አስተዋጽኦ እንድናደርግ የበረቱ እንገናኛለን። የኢትዮጵያን ባህል፣ ወግ፣ ታሪክ እንድታውቁስ ምን ያደርጉላችኋል? እሱን ብሔረሰቦች አድዋ በሚመጣ ጊዜ አስተማሪዎቻችን ስለ አድዋ እየነገሩ ቪዲዮዎችን በመላክ ስለኛ ዝም ብለን ሴሌብሬት ማድረግ ብቻ ሳይሆን ጥቅሙ ለምንድን ነው ሴሌብሬት እንደማድረጉ በሱ የተናገሩ እንድንረዳ ያደርጉናል። አመሰግናለሁ። እንግዲህ በኳታር ዱሃ የሚገኙ ትውልደ ኢትዮጵያውያን ስለ ሀገራቸው ባህል፣ ወግና እሴት እንዲያውቁ በአማርኛ በኦሮምኛ እና እንዲሁም ደግሞ አረበኛና እንግሊዘኛን ጨምረው ትምህርቶችን ይማራሉ። ከዚህ ባሻገር እንደ
ብሔር ብሔረሰቦችና የአድዋ ድል በዓልን የተመለከቱ በዓላት ሲመጡም ወጎቻቸውን የሚያውቁባቸው ታሪኮቻቸውን የሚያውቁባቸውን ትምህርቶችም አብረው ይሰጣሉ። በስነ ምግባር የታነጹ ዜጎች እንዲሆኑ ደግሞ የሞራል ትምህርትን ያገኛሉ። በኳታር ዶሃ በኢትዮጵያ ኮሚኒቲ ትምህርት ቤት የነበረን ቆይታ ይህንን ይመስላል።